ንገሪው ዜድዬ እንዳለስ ነው ተው አልቀዋል በቃ ለቅሶ ደርሰን እኔ ለከሽ ምናምን ቆይ ስሚ ወራቶ ደሞስኪ አብርሃም ይወድሜር አንተን ኮሜንት አነባለሁ ብዬ ተደፋ ገላገለኝ። እሺ ቀጥል። እኔ አውራሽ ሴቶቹ ችግር የለውም። ሴቶቹ ራሳቸው ስለሆናቸው ነው አቋርላቸው ትታረቃላችሁ፣ የራሳችሁ ጉዳይ ነው። እሺ ወንዶቹስ ደግሞ ወንዶቹ ምን ያርጋችሁ? ሰውየው አትሰጡት ምን ያርጋችሁ እናንተ? ሴትስ ቢሆን የሚገኝ ነገር አላት፣ ቢሰጥም ባይሰጥም እልፍ ብሎም ያገኘዋል። ወንዶች ምን አስጨረጨራቸው እናንተ? ወንዶቹስ ኧረ አንተ እስኪ ያፈሰልስቱ ነው ትሆናውን ዘጋግተን ጸጥ ብለናል። ድጋሚ እንዳትቀዘቀዘ ደግሞ ለአንተ ለመመለስ ብለው ደግሞ እንዳይመጡብን ለምን ከዛ ስማ ይጽፍላል የሆነ ሰው ተጫወት ልል ነበር ትዛል አይሆንም ይሄኔ ጌታ አይሆንም ይቅር የባምቢ ቻሌንጅ የምለው ውዶች አረ ይቅር ትዛለኝ ይቅር የማይሆን ነገር ነው። ኤሊሚኔሽን አድርጎትና እየወጣን ሄድ። ኧረ ነገ ደግሞ ይሰድቡታል። ጋይስ ደግሞ ተናገሩ። ሴቶች የራሳችሁ ጉዳይ እኮ አልኳቸው። ወንዶች ግን አትመቀኙ። ሴት አትሆን አታስቡ። አንተ ስማ አሁን እኔ ቢሰጠኝ በእግዚአብሔር ምን አሁን እኔ እስኪ እውነት ለመናገር ያንን ወርቅ 3 አልገዛም። አሁን ትናንትና ከዛ በላይ ደግሞ ለሰው ሰጠዋለሁ። ይሄ ምናምን ለምን አንድ ስጦታ አይሰጥም ለሰው? አይ እርዳታ ነው አግዝበታለሁ እንጂ አይ እርዳታ ምናምን ቢሆን በብርሽ አግዢ። ሰው የሰጠሽ ጊፍት አይሰጥም። ካልፈለግሽውን ስሚ የ40 ግራም ወርቁን ስብ አድርገሽ ወርቁን ትወስጂዋለሽ እንትን አድርገሽ አዎ ብላክ ምናምን እንጂ ማርያም ስጦታ እንትን ንቀት ነው። አንቺ ዛሬ የክላስ እግዚአብሔር እንዳትሰጪ ለማን ብለሽ ነው? ከዛ አሰጠናት እንደዚህ ነን ለሚልሽ ነገር እንደዛ እኮ ነው የሚልሽ። አሰጠናት እንደዚህ ነን እኛ አረ ኮሜንት ፌክ ነው ያሉ ምናምን ነው የሚልሽ። ማርያም ፌክ ነው ያሉ ነበር። መች ተሰጧት ፌክ ነው እያሉ። እስኪ አንድ ጥያቄ ልጠይቅ አሞራው ማለት ነው። አንድ ጥያቄ ከእናንተ አሁን ከተጋሩ ምናምን ሰዎች ማለት ነው በሀብት ደረጃ ያሉ እንደዚህ ምናምን አሁን እሱ በአማራ ነው ያሉ ሰዎች መተካ አደባባይ ላይ ማለት ነው ሳይሰጡ ስማቸውን ወተህ ታጠፋለህ? ለሰዳቢ ትሰጣቸዋለህ? እንዴት ቆይ ቤታ ማለት አሁን እስኪ የፈለገ ለቀልድ እንኳን ቢሆን ማለት ነው ወርቁ ነው ምናምን ይላል ትልና አረኛ ከዛ ትንሽ አንድ ሰው ትልቅ ሰው የተባለ ሰው የተከበረ ሰው መቼም ሚዲያ ላይ ወጥቶ 40 ግራም ወርቅ ሰጥቷታል አይባልም። ሲጀመር እንደ ቀልድ እንኳን ወይ ሰጠ ምናምን አረኛ ቀልዳችን ምናምን ብለህ ነው እንጂ የውሸት ስም ሰጠን በዚህ ያህል ልክ እስኪሰደብ ምንላል መጥተው ነው ጉቹ መቼም አይዋሹም፣ እነሳሪ አይዋሹም፣ ሁሉ አይዋሹም። ሰጠሽ በቃ። አንቺ ደግሞ ለተቸገሩ ሰጣለሁ ለእከሌ ሰጣለሁ። ለማን ብለሽ ማን ደስ ይበለው? ደስ ይላቸዋል ከሰጠሽውማ ደስ ነው የሚላቸው። ቤታ አልዋሸሽም። ባለፈው አገር ቤት ትልቅ ስጦታ ተሰጥቶኛል። ባሻ እንዲህ ባለሀብትም ምናምን አይደለም፣ በኃላፊዎቻችን ትልቅ ግፍ ተሰጥቶኛል። አላወራሁበትም ግን ገባሻ። ግን አገሪቱ ያውቃል። በጣም ደስ ነው ያላቸው። ሰማችሁ ምን አይነት ጊፍት እንደተሰጠኝ የሰማ ሰው የለም። ሰማሽ አንቺ ቤታ ዜድ ሰማሽ? የሰማ ሰው የለም። አናጃከኝም እንዴት ሰማ ብለክ ሁሉ ሰዓት ሁሉ ሰው እስኪሰድበው ደረጃ አናደርግም አይደለ? የተሰጠ ነገር ስለሆነ ነው። ገባት? አሁን ሌላዎች ስማቸው ያልተጠቀሱ ማለት ነው ማርያምን እንደሚወዱኝ እንደሚደውሉልኝ የምናውቀው ምን አገባንኛ? ይስጣት እግዚአብሔር ይስጠው። አቅም ደግሞ ስሚ ውድ አቅም ደግሞ ሲያንሳቸው ማለት ነው ለመነ ተሰጣት። እኔ ያለም አላልኩ ገንዘብ ስጡኝ አላልኩ። እኔ በዛ ሰዓት ስለተሰደበም ነው ገባቸው። አውቄ ያቺ ጨዋታ ስለምወድ ምናምን ያልኩትኝ እና ስትሸነፉ ደግሞ መጣችሁና ብለምን ሞከቱ ሴቶች የራሳችሁ ጉዳይ አይመለከተንም። እኛ ግን ወንዶች በማርያም አታሳፍሩ። ዋንዬ የኔ ፍቅር አመሰግናለሁ። እሺ የኔ ውድ የኔ ስስት ዋንዬ የኔ ውድ ተባረክልን። አመሰግናለሁ። ጋይስ እንብላ ወይ ሲጣፍጥ ግን ማርያም በስመ አብ እስኪ ያሳየን። ዋንዬ በጣም ነው እሺ ማመሰግነው የኔ ውድ። ቅድም ራሱ ስም ስጠራ ዋን ብለው ጻፉልኝ የኔ ውድ አመሰግናለሁ። እሺ ፍቅሬ እስኪ እንደዚህ ታይቷ እስኪ ያሳየኝ ይሄን ቅቅል ይሆን ዋው እንትኑስ ሚጥሚጣው እኔ ደግሞ እንደዚህ አልወድም። ሚጥሚጣውስ በላይ ነው ማረግ ድራሽ በኩባያ ምንድነውና እኔ አገር ቤት ነው ያለሁት እንዲያስፈጭቶ በኩንታል የሚልክልኝ አይደለም ዘርግፈው እንጂ እንጀራው ላይ አንተ ዘርግፈው አለው አይንሽ ለማይታይ ምራቄን ማፍሽ ሞላ። ቆይ ዳሰይ ሙምላቱ ላይ ቀርማ ቆይ ማይ ማውዝስ ዋተሪንግ ጋር አፍሊስት ካታርገው ማነው አፍንጫው የሚስብብን? ሌላ ነው ምሽ ምግብ አውቀሽ ልትዘጊ ፈልገሽ ነው
እንዲህ ያለ ንፍጥሽን አትሳቢ። አልበላም ማርያም ተይው። እንስማ ዋቁጭ እዛ ፈሴን ራሱ ለውኔ ብፈሳ ይበላል አሞራው። አይመስለኝም ጋይስ እንደዚህ ያራራ በስማ አንተ ስማ፣ ስጋው ግን በስሏል። ክንችር ያለ ይመስላል እንዲህ ስትገጣ። አንደኛ ስጡኝ ኖ ኤቲንግ ሰማች። አንደኛ ስጡኝ ጋይስ፣ አንደኛ ስጡኝ። አንደኛ ይናፍቃል ደፋር። 32 ደግሞ መች ነው የገባሽ? የኔ እናት ቴንኪ ሶ ማች አልፋ። ስማ አሞራው ጉርስ አድርግ እስኪ። ምን ልታመጣ ነው? እሺ ዜድዬ የሆነ ነገር ቃሪያ ቢጤ ይዘሽ ነበረ። ምግብ ይበላሽ። ምንድን ነው የበላሽው? ጨጓራዬ ተላጥኳል። በደንብ አድርግ። ምን ነው የበላሽው? ጨጓራ ሁልጊዜ ጨጓራ። እስኪ ኖ እንደዛ አትነስንስ አንተ ፋራ። አንድ ቦታ ላይ እሺ፣ እንደዚህ ፍትፍት በጣም ነው የሚመጣው። ለዛ ነው ቆይ ፈትፍተው ፈትፍተው አሞራ ፍትፍት አድርገው። አንቺ ፈትፍት ምንድን ነው የሚያለው? ስላሴ ፍትፍት አድርገው አሞራዬ ፍትፍት። አሁን እንደሱ ከርጥበቱ ከመረቁ አንተ ወደን እንዳያም የእውነቴን ነው እያማረኝ ያለው። ጉርስ አድርግ አጉርሰኝ። ችጋራም ሆዳም እስካሁን እንደዚህ አሟሙቄ። ዋው በደንብ ትጎርስ የለ እንዴ? እኔ ግን ማለት እንደዚህ ማለት ነው እያለ የሚያስበላኝ ሰው ባገኝ አሞራው ምግብ ስበላ ልደውልልን። እውነት ቢሆን ዴዚ መጣ ያለች ስሜ ልንገርሽ ማርያምን፣ እዚህ መጣ ያለች ዴዚ እንጀራ አቀርባለሁ መጀመሪያ። ከዛ ተፋፍረን ስለነበር ምናምን 3 ጎርሳለች 2 ጎርሳለች በቃ ትላለች። የሆነ ሌላ ይመጣል። እኔ ደግሞ መሲ እስከምትሄድ ጠብቄ ወደ ስራ ስትሄድ ውጭ ይዣት እወጣለሁ በእጅ እጇን እና ራሷን እንጀራ አትነካ። ማርያም ጥቅልል አድርጌ 10 ጊዜ ካስጎረስኳት በቃ ትላለች። አታወራ አትል አትሄድ ትንቀሳቀስ ቁጭ ትላለች። ፈጣሪ የመጀመሪያ ቀን እኮ እንደዛ ነው ታውቃለህ። ታፍራለህ። መጀመሪያማ ተፋፍረን ለራሱ ቁርስ ማለት ነው። እሺ ቆይ ልንገርህ፣ አሞራውም ዴዚ ፊት ምናምን ቤት ውስጥ ፈስን ትፈሳለህ። ምንም አይመስልህ አይደለም ዴዚ ላይ ወንድሞች ላይ አላረግም። ማርያምን ፈሰህ ታውቃለህ። አትዋሽ አሞራ ኢቭን ኖ እናት አሁን እናቴ ላይ ማለት ከዴዚ ጋር ብዙ አንታወቅም፣ ግን ከእናቴ ጋር ብዙ አመት ኖሬያለሁ። እኛም ራሱ እንደዚህ ነገር አላደርግም በጭራሽ ሞት። እሺ ሲመጣ ቢያዝ ታደርጓለህ ወይ? ጉድ ወንድ አይደለው እንዴ? አይደለም ይሄን ስንት ቋጥሬ ይሄዳል። ጋይስ አይ በቃ ስቲል እየተፋፈሩ ነው ማለት ነው። አንድ ሰው ፈሱን ጡጥ ካረገ በጣም ተቀራርበዋል ማለት ነው። አሁን አንቺ አባትሽ ፊት ትፈሻለሽ? እኔ ኧረ እኔ እንዛርጣለሁ። አንተ ፊት ማንዛርጣለሁ። ችግር የለብኝ። እግዚአብሔር ነው ያሞራው ጣጣ። አሁን ብንገባ 2 ቀን 3 ቀን ፈሴ ቢመጣ ልቅቅል ማረጋት ለማን ብዬ ነው የምቋጠረው? አሁን መንፈስ ቅዱስ እኔ ቢሆን አይደለም ሚስቴ አይደለም እናቴ ፊት ወንድሞች ፊት ሰው አላላ ስሙ ጋይ ዴቪድ መሮታል። መቤቴን ዜን መሮታል። እግሬን ዝርግት ተጥቶ አረጋታለሁ። አስሚዞት ይሆናል እኮ አሁን በአንቺ ፈስማ አገር ያላቀቅ የለ እንዴ? እኔ ብዙ ምግብ ስለማልበላ ችግር የለውም። ብዙ የሚበሉ ሰዎች ናቸው ገባ አልፈሳቸው። እኔ ብዙ አልበላም ገባ። በቀን አንዴ ናት የምበላው። እሷን በፈስ ነው የምጨርሳት። እንኪ እኔ ማለት ነው ለቅሶ እህቷ ሙታ ጓደኛችን ቤታ ለቅሶ እህቷ ሙታ ጓደኛችን ናትና ከዛ ጠዋት ነው ቀብር። ከዛ ጠዋት ነው አንግተን ነው ከዛ ነጠላ አድርገን እንደዚህ ሬሳው እስከሚወጣ ከዛ ፈሴ ቢያመልጠኝ እዛ አሁን ፍናርገሻቸው እንደዚህ ቀን አልኩና ድፍት እዛ እንቅልፍ እንደመጣ ለትዛ እኔ ክላስ ውስጥ ምናምን ፈስቼ አውቃለሁ ብዙ ጊዜ ከመጠን በላይ በጣም ብዙ ጊዜ። አይ ክላስ ውስጥ ፈስቼ አላውቅም። ያውቃለ ትምህርት ንትንት አውሮፕላን ግን ያ የሸተሰዋለ ግን ነውም ፈስቶ አውሮፕላን እፍን አረገው ነው ፉንቲ። ኧረ በስመ የሱ ፈስ ቦምብ ፈስ ነው። አንዱ በቃ ፕሌኑ በቃ አንተ ምግብ በላ እንጂ ፈስ መሳረክ እኔ ስሚ ከጄኔቫ ወደ ቤልጂየም ሲሄድ ማለት ነው። ስሚ ዜድ ንገርሽ ከጄኔቫ ወደ ቤልጂየም ሲሄድ ማለት 1 ሰዓት ከ20 ነች እንትኗ
በረራዋና እሺ ኩኝ አጠገቤ ነጭ ሰውዬ ነበር። አርጀት ያለ ሰውዬ እፍና ያርግ ወዴት ልውጣ ማርያምን ደግሞ የትልልቅ ሰዎች ደግሞ ከባድ ናት። ስማ ወልፍስኩስ እኔ ጊዜ ሞት እንደራሱ አጠርለው እንካ ብሮ እዚህ መጀመሪያ መጥቼ ለስራ መጥቼ ገና እኮ ነው ከፕሌን እንደመጣሁ ቤት አስገባች። ዘጠጥ ያደረገች ልብስ ታሰጣለች። ዋ ልብስ ታሰጣለች። በስመ አብ አገራችን ላይ አይፈቀድም። ትላልቆች ሰዎች አይፈሱም። እኔ ሲፈሱ አይቻላቅም። አንቺ አንድ ሰው ኧረ በስመ አብ እንዴት እንዳፈርኩ ቤተሰቦቻችን ደግሞ ልንገርሽ ማይላቭ እንዲቦራ ፍቅሬ ናፈሰማሽ ዜድ ቤተሰቦቻችን ነበሩ እና ሱዳን ላይ ደግሞ ከዛ አዲስ ቤተሰብ እስኪ ግቢ ውዴ። ድሮ ቤተሰቦች እዛ ነበር የሚኖሩትን እዛ ነበር የሚኖሩት ሱዳን ላይ ማለት ነው። ቦርሱዳን ይባላል። ከዛ ዘመድ መጣ ከትግራይ ማለት ነው። ጦርነት ስለነበር በዛን ጊዜ ዘመድ መጣ ምናምን አረፈች። በወሬ ነው የምሰማው። ከዛ ስራ ቀጠሯት። አረብ ቤት ነች ስራ የተቀጠረችው ሱዳናዊ ማለት ነው። ከዛ እቃ እያጠበች ሴትዮዋን ከሷ ጋር ታጠብ ነበር። ሮመዳን ጥሩ ማለት ነው። እዛ ታረገችው ዘመዳችን እኮ ነች። ከዛ ሴትዮዋ ሳቀች፣ ሱዳናዊቷ ሳቀች። ሱዳናዊቷ ስትስቅ ምን ብትላት ዘሚያለሽ እንዴ ማርያም በቃ ዘጥ አርጋ እኔ ማለት ነው። ትልቅ ሰው ሲወድቅ ሰው ሲፈሳ ፈሱን ተው። ሰው ሲወድቅ በጣም ነው የምንስቀው። በቃ መቆጣጠር የሚያቅተኝ እንዲሁ ትልልቅ ሰዎች አሉ። ቀኔ አልችልም ጋይስ እንደዚህ እንትን ሲል አንድ ቀን ደግሞ ስማ አሞራ ሚት አድርጌ ነበራለን። ፈሳው ሚት አድርጋች ፈሳው ታድለሽ ግን ሚት አድርጌ ፈሰት አንድ ቀን ስማ ጌም እየተጫወትን እኮ ነው የቀለጠ ጌም እየተጫወትን እኔ መቼም ማረሳም የዛን ታሴ መጣ ምን ላድርገው። ከዛ ወደ ላይ ስክሮል አድርገህ ትወጣ የለ ማለት ነው እንትን ያደረገ የለ እንደተደወለብህ እኮ ይሆናል። ድርጥጥጥ አድርጌ ፈስቼ ስመለስ ተነቃቅለው ወጥ በቤቴ ነው ሚዩት አድርጌ ከፈሳው ፊቴ ላይ ያስታውቅብኝ ነው። ገባሽ ላይ እና ደግሞ ሚዩትም አድርጌ ስቲል ቢሰሙኝ ሳይብሮ ነው ማለት። ከዛ ስሜ እንደዚህ ስክሮል አድርጌ ከፈሷት ስመለስ ተበታትነዋል። የበረደበት ስልክ አለ ስልክ ተደወሎብኝ ወጥቼ ነው ብዬ ድጋሚ እኔ ብዙ ጊዜ ላይቭ ላይ አምልጦኛል። ግን ሚዩት ወይ ደግሞ ወደ ላይ ነው ከፍ ማረጋል የሚያመልጠው ደግሞ ማን አይቻለው ሰች ነው አሁን እኮ ነውን ፈንቲ እኮ ውሻዋ ነው የምትፈሳው። ስለምትፈሳው እኮ ቤት ያሉ ሰዎች እኮ በቃ ለውሻዋ ነው የሚያጣብቅላት። እሱ እኮ ስማ የእሱ ፈስ እኮ እዛ በጣም ለምን እንደሚከብድ ታውቃለህ? ያገኘውን ነው የሚበላው። አጥንቱንም፣ ቅቅሉንም፣ ወጡንም፣ ሁሉንም ነገር ነው የሚበላው። ጥሬውንም ብስሉንም ነው የሚበላው። ለዛ አንጀቱ ግራ ይጋባል። ድብልቅልቅ ነው የሚልበት። በቃ ወይ በስመ አብ። እኔ ትልቅ ሰውማ በተለይ እንግዲህ አንተ ይገርማል። አሌክስ ግን ትገርማለህ። ዴዚቪ ካልፈሳክ በቃ አትወዳትም ማለት ነው። ኧረ እኔ ወንድሞችን ፊት ማልፈሳም እንዴ አሌክስ አንድ ቀን እያወራችሁ በፌስታይም ማለት ነው ጡጥ አድርግባት። ምን ትል ይሆን? ብሞትም እንደ ነበር ይምር። ለምን አንቺ ባልሽ ታፍኗልና የሚስል ላፍናት ልግደላት? ኧረ እኔ ባል የለኝም። ስሜን አታጥፋ። ሲንግል ላይ ጋይስ እንዴት ነበረ? እዚህ ሀገር ኖርማል ነው እኮ ጋይስ ማርያምን። አሁን እናቴ ነጯ እናቴ ማለት ነው ነጯ እናቴ አሁን ማለት ነው እኛ አለን አትል ባሏ አለትል የሆዱ ልጆቹ አሉ ለራሱ ምንም አይመስላትም። እግሯን ከፍ አድርጋ ዘፍ ነው የምታደርገው ማርያምን ያደርጋሉ እነሱ። ስሜ ኮይንዬ የኔ ፍቅር ቴንክ ዩ ሶ ማች ጋይስ አመስግኑልኝ። ከምባታ በከምባትኛ ዶቼ ገባ የዘመኑ ወይኔ እናቴ ከምባትኛ እኮ አውቃለሁ ውዴ። ኢቶም ዮሲባ ራሞ አይሻል ቋንቋ አታውቂም። እኔ እንኳን አውቃለሁ። አዳምጪ